የሚባል ነገር የለን። ስፔሻሊ ይህንን ወንጌል እንድትሰብኩ ጥሪ የደረሳችሁ ባለራዕዮች፣ አገልጋዮች ይህ መልእክት ለእናንተ። ጊዜ የለን። ሰላም ቅዱሳን እንደምን አላችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬም ወደ እናንተ አጠር ያለች መልእክት ይዤላችሁ መጥቻለሁ። ይህንን መልእክት አብረን እንከፋፈላለን ማለት ነው። አብረን የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ያለውን እንመለከታለን ማለት ነው። ሲያልፍም ከመወለዱ ጀምሮ ዕውር የሆነው ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራው ማን ነው? እርሱ ወይስ ወላጆቹ ብሎ ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራት የማይችልባት ሌሊት ትመጣለች። በዋናነት ሀሳብ የሚሆነው ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራት የማይችልባት ሌሊት ትመጣለች። ወዳጆቼ በምር ጊዜ የለንም። ጊዜ የሚባል ነገር የለንም። ስፔሻሊ ይህንን ወንጌል እንድትሰብኩ ጥሪ የደረሳችሁ ባለራዕዮች፣ አገልጋዮች ይህ መልእክት ለእናንተ ነው። ጊዜ የለንም። እዚህ ስፍራ ላይ ኢየሱስ የተናገረው አንድ ቃል አለ። ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራት የማይችልባት ሌሊት ትመጣለች። ይሄ ማለት ምን እያለ ነው? ሞት እየመጣ ነው። ሞት ከፊት ለፊት እየመጣ ነው። ሞት ሳይመጣ እድሉን ተጠቀም። ሞት ሳይመጣ ቀኑን ተጠቀም፣ ጊዜውን ተጠቀም። ነገ ሰብካለሁ፣ ነገ አገለግላለሁ፣ ከነገ ወዲያ እንደዚህ አትበል። ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራት የማይችልባት ሌሊት ትመጣለች አለ። ይሄ ማለት ነገ የሚባል ነገር የለም። ነገ የሚያሳይን ሰው አለ? ነገ የሚባል ነገር የለም። የተሰጠ ቀን ዛሬ ነው። እንድታገለግል የተሰጠ ቀን ዛሬ ነው። እንድትሰብክ የተሰጠ ቀን ዛሬ ነው። እንድታውጅ የተሰጠ ቀን ዛሬ ነው። ጌታ ሲናገር ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረታት ስበኩ እንዳለው ይህንን ማድረግ የምችል ደግሞ ዛሬ ነው። ዛሬ የተሰጠ ነው። ከነገ ወዲያ ሰብካለሁ፣ ከዛሬ ዓመት ሰብካለሁ። እንደ ዓለማውያን ከሆነ የ40 ዓመት የ30 ዓመት የ100 ዓመትም እቅድ አውጣ። እግዚአብሔር የመረጣችሁ አገልጋዮች ይሄ መልእክት ለእናንተ ነው። ጊዜ የለንም። ጊዜ የሚባል ነገር የለንም። ሞት ከመጣ እድል አይሰጠንም። ሞት ከመጣ ፋታ አይሰጠንም። ሁለተኛ እድል አይሰጠንም። ሞት ከመጣ ይዞ ነው የሚሄደው። ሞት መች እንደሚመጣ አይታወቅም። ሞት መምጫው አይታወቅም። ሞት ከየትኛው አቅጣጫ ከምስራቅ ይሁን ከሰሜን ይሁን ከደቡብ ይሁን አቅጣጫው አይታወቅም። ነገር ግን የሰጣችሁ ቀን ዛሬ መጠቀም አለባችሁ። ነገ አገለግላለሁ አትበሉ። ነገ ሰብካለሁ አትበሉ። ነገ አውጃለሁ አትበሉ። ነገ እመሰክራለሁ፣ ነገ እናገራለሁ አትበሉ። የሰጣችሁ ቀን ዛሬ ነው። ዛሬን ተጠቀሙ። ዛሬ ቁጭ ብላችሁ ቡና ጠጣችሁ ዋላችሁ፣ ምን የሚያመጣችሁት ነገር የለም። ቡናን የጠጣችሁት አንድ የሚያመጣችሁት ነገር የለም። ይቺን ጊዜ ተጠቀሙ። ዛሬ እንደምታዩ ውጭው ያምራል፣ አካባቢው ያምራል፣ ጸጥ ያለ ነው፣ ሰላማዊ ነው። ሰላማዊ ሀገር ላይ ያለ ነው። እግዚአብሔር ይመስገን ለሁሉ። ግን የተሰጣችሁ ቀን ተጠቀሙ። ሞት በድንገት ነው የሚመጣው። የሰጣችሁን ቀን ተጠቀሙ። ጌታ መምጫው ደርሷል። ጌታ መምጫው ተቃርቧል። ስለዚህ ወዳጆቼ ይሄ መልእክት ለእናንተ። ይህንን እውነት የሆነውን ቃል የመስቀሉን ስራ ላልሰሙት፣ ላላወቁት፣ ላልተረዱት ንስሐ አባት ያስገባኛል 44ቱ ያስገባኛል ብሎ ለሚከራከሩት የመስቀሉን ቃል እውነት የሆነውን የመስቀሉን ቃል ለፍጥረታት ሁሉ ተናገሩ። ጣችሁ ቀን ዛሬ ነው። ቢያንስ ዛሬ ለአንድ ሰው ይሄ ወንጌል ብትመሰክር ትልቅ ስራ ነው። ጌታ ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራት የማይችልባት ሌሊት ትመጣለች ብሎ ዝቅ አለና ጭቃ ወሰደና የዕውሩን ዓይን ነካው። ዕውሩ ተፈወሰ። ምክንያቱም ጌታ ይህን ሰውዬ ነገ ፈውሷል አላለም፣ ወይ ከነገ ወዲያ አምጡት፣ ወይ ከዛሬ ዓመት አምጡት አላለም። ቀኑን እየተጠቀመ ነው ማለት ነው። እንትም ጊዜያችሁን ተጠቀሙ። የሰጣችሁን ጊዜ ዋዛ አታሳልፉ። አንዳንድ ሰዎች አሁን ለምሳሌ ለማሳለፍ ዝም ብለው ቡና ለምን አትጠጣም? ጊዜ ለማሳለፍ እኮ ገና ጊዜ ለማሳለፍ ማለት ነው። ነገ ምን እንደምን አይታወቅም። እኛ የትናንትናው ነው እንጂ ነገውን አናውቅም። የነገው የሚያውቀው እግዚአብሔር ብቻ ነው። ጊዜያችሁ ተጠቀሙ። ጊዜ ውድ ነገር ነው። ጊዜያችሁን አትቀልዱበት። ጸሎት ላይ በርቱ። መጸለያችሁን ቀጥሉ። በእግዚአብሔር ያላችሁን እምነት አጠንክሩ። እምነት እንዲጨምርላችሁ ጸልዩ። ቢዘገይም እንኳን በጊዜ የሚመጣ አምላክ ስለሆነ ተስፋ አትቁረጡ። እግዚአብሔር ላይ ያላችሁን እምነት አጠንክሩ። እግዚአብሔር ሰላምና ጸጋ ያላችሁበት ስፍራ ይሁን።